እንደምን አላችሁ? እግዚአብሔር እጅግ አድርገን እናመሰግናለን። ይህንን ያላየነውን ቀን እንድናይ ሕያዋን ያደረገን አምላክ ስሙ የተባረከ ይሁን። መልካም ሰንበት። ሕፃናትም እንላችኋለን። እግዚአብሔር አብዝቶ ይባርካቸው። የሚያስጠኗቸውንም ሰዎች እግዚአብሔር አብዝቶ ይባርካችሁ ለማለት እወዳለሁ። ከ3 ዓመት በኋላ በአንድ ላይ ጊዜ እንድናሳልፍ እግዚአብሔር እድል ስለሰጠኝ እኔን ደግሞ ይህን እድል እንዳገኝ እግዚአብሔር ስለረዳኝ እግዚአብሔር በተለየ ሁኔታ አመሰግነዋለሁ። የጤና ኮሚቴ አባላት ደግሞ ቤተክርስቲያንም ስለ ግብዣው እጅግ አድርጌ አመሰግናለሁ። ሰዓታችን ለመጠቀም መግቢያው ላይ የተነበበውን ጥቅስ እናነብና ጸሎት አድርገን ቀጥታ ወደ ቃሉ እንሄዳለን። ምሳሌ ምዕራፍ 4 ቁጥር 23 አጥብቀህ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና። እንጸልይ። እጅግ አድርገህ የምትወደን የዘላለም አምላክ ልባችንን ለአንተ ማስረከብ እንድንችል አንተ ወርዳን። በዚህ ሰዓት ደግሞ ጌታ ሆይ ልታስተላልፍ የወደድከውን ሀሳብ የኔ ታናሽነት የኔ በደለኝነት ሳይከለክልህ ኃጢአቴን ይቅር በማለት በጸጋ በመሸፈን በሙሉ ኃይልህ እንድትገለጥ ለምንሃለሁ። መድረኩን ተረከብ በኢየሱስ ክርስቶስ ስም። እኔ በሙያዬ አስተማሪም ነኝ፣ ሙያዬንም ሰራለሁና ተማሪዎቼ አንድን ሀሳብ እንዲይዙ በቀላሉ አንድ ነገር በእጃቸው እንዲሰሩ ወይም በስዕል መልክ በሆነ መልኩ እንዲሰሩ ደግሞ አደፋፍራቸዋለሁ። ስለዚህ እናንተንም በተሰጠኝ ደቂቃዎች 30 ሰከንድ ልስጣችሁና ወረቀት የያዛችሁ በወረቀታችሁ ላይ በስልክ ደግሞ መሳል የምትችሉ ደግሞ በስልካችሁ ላይ ሌሎቻችሁ ደግሞ በአእምሯችሁ ወረቀት ያልያዛችሁ አንድን ሰው የሚመስለውን ሰው ሳሉ። ሰው ሳሉ 30 ሰከንድ ሰጥቻችኋለሁ። ሰው በሆነ ወረቀት ላይ እንድትስሉ አደፋፍራችኋለሁ። ልጆች በጣም ጎበዞች ናቸው፣ እየሳሉ ናቸው፣ አያቸዋለሁ። ሰው ነው የምትሉትን እንድትስሉ እድሉን ሰጣችኋለሁ። በጣም ጎበዝ የሆኑት ደግሞ በጣም ጥሩ የሳሉት ደግሞ ለእኔ ይሰጡኛል ማለት ነው፣ 1-2። ከዛም በኋላ እሱን ሀሳብ ይዤ እኔ ወደማነሳው ሀሳብ እሄዳለሁ። ከፊት ያሉት በጣም ጥሩ እየሳሉ ነው፣ ይታዩኛል። ፈቃደኛ የሆነም ሊሰጠኝ ቴዲ በጣም ጥሩ አድርጎ እየሳለ ነው። ስለዚህ የቴድንና የአንድ ሰውን እቀበላለሁ። እኔ ጋር ብቻ ነው የሚቀመጠው፣ ለእነሱ አላሳይም። እኔ ከማነሳው ሀሳብ ጋር እንዲሄድ ለማድረግ በጣም ከበዳችኋል። ሰው ለመሳል ብዙዎቻችሁ ብዙ ደቂቃ የፈጃችሁ ነው። ሰው መሳል ይከብዳል መሰለኝ። ወንድም ቴዲ ጨርሷል፣ ሊሰጠኝ ነው። እሺ እግዚአብሔር ይስጥልኝ። አማን ደግሞ እየጨረስክ ነው፣ ያንተንም እቀበላለሁ። ችግር የለም። እሺ የስዕላችሁን እንደያዛችሁ ወደማነሳው ሀሳብ እንሄዳለን። ወደ ስዕሉ ደግሞ እንመለሳለን። በዓለማችን ላይ የሰው ልጆችን ለሞት ከሚዳርጉ ህመሞች መካከል በጣም 10ዎቹ ከብዙ ጥናት በኋላ ተለይተዋል። በተለይ በ2021 በፈረንጆቹ ወደ 10 የሚሆኑ የሰውን ልጆች በዓለም ላይ ገዳይ ህመሞች ተብሎ ተዘርዝረዋል። ከነዛ መካከል የመጀመሪያው የልብና ከልብና ከደም ስሮች ጋር የሚገናኝ ህመም የመጀመሪያው ነው። ሁለተኛ በወቅቱ በጣም አሳሳቢ የነበረው አሁንም የቀጠለው የኮሮና ህመም ነው። በመቀጠል ስትሮክ የሚባለው ህመም ብዙ ሰዎችን ለሞት የሚዳርግ ነው። ሌላው የመተንፈሻ አካላት ችግር፣ ለምሳሌ እንደ አስም ህመም ያለባቸው ሰዎች ለሞት በብዛት ይዳረጋሉ። የሳምባ ምች የምንለው ህመም ብዙ ለሞት ከሚዳርጉ ህመሞች ይጠቀሳል። የሳምባ ካንሰር እንደዚሁ። የመርሳት በሽታ የሚባለው ደግሞ እንደዚሁ ለሞት ከሚዳርጉ ህመሞች መካከል አንዱ ነው። የስኳር፣
የደም ግፊት እንደዚሁም ደግሞ የቲቢ ወይም የሳምባ ነቀርሳ የሚባለው ለሞት ከሚዳረጉት 10 ዝርዝሮች መካከል የሚጠቀስ ነው። 68 ሚሊዮን በዓመት ውስጥ ከሚከሰተው ሞት ውስጥ እነዚህ 57 እጅን ከመቶ ያጠቃልላሉ። በጣም ትልቁን ድርሻ የሚወስደው ደግሞ የልብና የደም ስሮች ህመም ነው። የልብና የደም ስሮች ህመም በዓለም ላይ ከሚከሰቱ ሞቶች 3 ሞቶች አንደኛው ከልብ ህመምና ከደም ስሮች ጋር የተገናኘ ነው። ብዙ ህመሞች ለሞት ላይ ይዳርጉ ይችላሉ፣ ነገር ግን ለአካል ጉዳተኝነት ደግሞ ይዳርጋሉ። ብዙ ሰዎች ለአካል ጉዳተኝነት ከሚዳረጉባቸው ከአካላቸው ውስጥ የመጀመሪያው የማየት ችግር፣ የመስማት ችግር፣ የማስታወስ ችግር፣ እጅና እግራቸውን የመጠቀም ችግር ይገጥማቸዋል። እንግዲህ እግዚአብሔር የእኛን ወላጆች ፈጥሮ በኤደን ገነት ሲያስቀምጣቸው ለእነዚህ ሁሉ ችግሮች እንዲዳረጉ አስቦና አቅዶ አይደለም። የእግዚአብሔር ሐሳብ የሰው ልጆች ጤናማዎች ሆነው ከእግዚአብሔር ጋር መልካም ግንኙነት እየኖራቸው ምድርን ሁሉ እንዲገዙ ነበር። ኃጢአት መጣ፣ በሽታ መጣ፣ ችግር መጣ። እግዚአብሔር ግን አሁን በችግር ውስጥ በምንኖርበት ዓለምም ውስጥ ጤናማዎች እንድንሆን ይፈልጋል። ዛሬ የማነሳው ሐሳብ ከዚህ ጋር የሚገናኝ ነው። የማነሳው ሐሳብ አርዕስቱ 2017 ይላል። በቁጥር 21:7 2017። ይህን ሐሳብ እንደያዛችሁ ወደ ምሳሌ ምዕራፍ 6 እንሄዳለን። ምሳሌ ምዕራፍ 6 ላይ እንሄዳለን። ምሳሌ ምዕራፍ 6 ከመግቢያው ስትጀምሩ ቁጥር 1 ላይ ጠቢቡ ሰሎሞን ለልጁ የሚሰጠው ምክር ነው የምንመለከተው። ልጄ ሆይ ብሎ ነው የሚጀምረው በመጀመሪያ። ስለዚህ ጠቢቡ ሰሎሞን በማስተዋል በጥበብ የተሞላው ለልጁ የሰጠው ምክር ነው አሁን የማነሳው። በጣም ጎበዝ ሰራተኛ ሁን፣ ከጉንዳኖች ተማር፣ ተጠንቀቅ፣ ይሄን አታድርግ እያለ ይሄድና ቁጥር 16 ላይ እስከ 19 ያለውን ሐሳብ ዛሬ አብረን እንመለከታለን። እንደዚህ ይላል፣ እግዚአብሔር የሚጠላቸው 6 ነገሮች፣ 7ንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድሞች ወይም በወገኖች መካከል ጠብን የሚዘራ። እንግዲህ አጻጻፉ ላይ አይታችሁ ከሆነ 6 ይልና ከዛም በኋላ 7 ብሎ ይጠቅሳል። በጊዜው የነበረው የግጥም አጻጻፍ ስርዓት ነው ይሄኛው። በአጠቃላይ 7 የሆኑ ሐሳቦችን ነው ጠቢቡ ሰሎሞን ለልጁ የሰጠ ያለው። እንግዲህ ልጠይቁ ትችላላችሁ፣ እግዚአብሔር የሚጠላው 7 ነገር ብቻ ነው? የሚጸየፈው 7 ነገር ብቻ ነው ልትሉ ትችላላችሁ። ይሄ ነገር ጠቢቡ ሰሎሞን በምድር ላይ ብዙ ዓመት ከኖረ በኋላ ነገሮችን ካየ በኋላ እግዚአብሔር የሚጠላቸው 7 ነገሮች ደግሞ መጥራት አይደለም የሚጸየፋቸው 7 ነገሮች ብሎ ያነሳውን ሐሳብ እንመለከታለን። አንድ በአንድ ለማየት እንሞክራለን። እግዚአብሔር የሚጠላቸው ብቻ አይደለም፣ እግዚአብሔር የሚጸየፋቸው ነገሮች። የመጀመሪያው ትዕቢተኛ ዓይን። እንግዲህ የሳላችሁት ስዕል ላይ የሳላችሁት ሰው ዓይን አለው ብዬ ተስፋ አረጋለሁ። ወይም በአይምሯችሁ ያሰባችሁት ሰው ዓይን ያለው ስዕል ያለ ይመስለኛል። ሰውን ሰው ከሚያደርጉ ነገሮች መካከል ዓይን አንደኛው ነው። ትዕቢተኛ ዓይን ሌላውን ዝቅ አድርጎ ያያል። ለራሱ ከሚገባው ግምት በላይ ትልቅ ቦታን ይሰጣል። እግዚአብሔር ግን ትዕቢተኛን ዓይን ምን ይላል? ይጸየፋል። ትዕቢት ምንን ትቀድማለች? ጥፋትን፣ ውድቀትን ትቀድማለች። ትዕቢት በውስጥ ያለውን ነገር ዓይናችን በውስጣችን ያለውን ነገር አውጥተን የምናሳይበት አንድ የአካላችን ክፍል ነው። እግዚአብሔር ትዕቢተኛውን ዓይን ያዋርዳል። ምሳሌ ምዕራፍ 18 ቁጥር 27። እኛ የንጉሥ ልጆች ነን፣ የአንድ አምላክ ልጆች ነን። በሰዎች መካከል ልዩነት እንድንፈጥር አልተጠራንም።
የሰው ልጆች ሁሉ ኃጢአተኞች ናቸው፣ እኔንም ጨምሮ ሁላችንም። የዳነው በጸጋው ነው። ስለዚህ በሰዎች መካከል ልዩነትን በእይታችን ላይ እንድንፈጥር እግዚአብሔር አይፈልግም። ለምን ከጤና ጋር አገናኘህ ልትሉኝ ትችላላችሁ። ጠቢቡ ሰሎሞን ለልጁ እያለ ያለው ይሄንን ነው። እነዚህን 7 ነገሮች ካንተ ብታርቅ ጤና ይሆንልሃል፣ በሰላም ትኖራለህ እያለው ነው ያለው። ጠቢቡ ሰሎሞን ሲያነሳ እነዚህ ነገሮች በእግዚአብሔር ፊት አጸያፊ ናቸው ወይም በጣም መጥፎች ናቸው፣ ተዋቸው፣ ጥላቸው አይደለም ያለው። ሲያነሳ እግዚአብሔር ይጠላቸዋል፣ እግዚአብሔር ይጸየፋል። ስለዚህ አንተም ደግሞ እንደዚሁ አድርግ ነው እያለ ያለው። የአይን ጤና እጅግን አድርጎ ወሳኝ ነገር ነው። ዓለምን የምናይበት መነጽር አይናችን ነው። ስለዚህ የአይን ጤና በጣም አስፈላጊ ነው። አካልህ በሙሉ ጤናማ እንዲሆን አይንህን ጠብቅ፣ አይንህን ከትዕቢት አርቅ አለው። ይሄ የመጀመሪያው ሐሳብ ነው። ሙሉ ጤና እንዲሆንልህ፣ በደስታ እንድትኖር ትዕቢተኛ አይንን ካንተ አስወግድ። ሁለተኛው ሐሳብ ሐሰተኛ ምላስ ነው። ስንቶቻችሁ ናችሁ የሳላችሁ ስዕል ላይ ምላስ ያለው ሰው የሳላችሁት? አለ ቴዲ የሳለውም ላይ፣ አማን የሳለውም ላይ፣ ሌሎቻችሁም ላይ ምላስ ያለው ሰው የሳላችሁ አይመስለኝም። ምላስ በውስጥ ያለ ነው፣ በአፋችን ውስጥ ያለ ግን ብዙ ነገርን የሚያደርግ ዓለምን እርስ በርስ የሚያጋጭ ሐሳብ የሚወጣው ከምላስ ነው። ጠቢቡ ሰሎሞን ለልጁ እንደዚህ አለ፣ ሐሰተኛ ምላስን ካንተ አርቅ፣ ያኔ ጤና ይሆንልሃል። እግዚአብሔር እነዚህ ነገር ይጸየፋል። ስለዚህ አንተም ተጸየፈው። ምሳሌ ምዕራፍ 26 ቁጥር 28 ላይ እንደዚህ ይላል፣ ሐሰተኛ ምላስ የጎዳቻቸውን ትጠላለች ይላል። ሐሰተኛ ምላስ ትጎዳና ደግሞ ትጠላለች። ራሷ አጥቅታ ከዛም በኋላ ደግሞ ትጠላለች። ይህን ነገር አስወግድ፣ ሙሉ ጤና እንዲሆንልህ፣ ሰላም እንዲሆንልህ ሐሰተኛ ምላስን ካንተ አስወግድ ሲለው ደግሞ እንመለከት። ሐሰተኛ ምላስ ያልሰማነውን ያላየነውን ሄደን ዳብሰን ያላረጋገጥነውን ነገር የምንናገርበት ነገር ማለት ነው። ከነዚህ ነገሮች ራስን አርቅ፣ እግዚአብሔር ስለሚጸየፍ ያንን ስትጸየፍ ጤና ይሆንልሃል ብሎ ሲናገር እንመለከታለን። በቀጣይ የምናነሳው የአካል ክፍል እጅ ነው። ምን ይላል? ንጹሕ ደም የምታፈስ እጅ። ሁለቱም ስዕሎች ላይ ቴዲ አልጨረሰም፣ ቶሎ ወሰድኩበት መሰለኝ። እጅ ሰው ከሚያደርግ ነገር ውስጥ አንደኛው አካላችን ምንድን ነው? እጃችን ነው። ንጹሕ ደም የምታፈስን እጅ እግዚአብሔር ይጠላል አይደለም፣ እግዚአብሔር ይጸየፋል። ስለ መግደል መጽሐፍ ቅዱስ ላይ በተለያዩ መልኩ ተገልጿል አይደል? በአካል ሄዶ መፈጸም አለ፣ በሐሳብ መፈጸም አለ። አለመውደድ እንደ መግደል የተቆጠረበትን ደግሞ እንመለከት። ለዚህ ነው ዮሐንስ ወንጌል ምዕራፍ 8:44 ላይ ክርስቶስ እንደዚህ ያለው፣ እናንተ የአባታችሁ የዲያብሎስ ልጆች ናችሁ፣ እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ዘንድ የለም። እኛ ሁላችን አካላችን ጤናማ እንዲሆን ከፈለግን፣ መንፈሳዊው ማለት ነው፣ መንፈሳዊው ማንነታችን ጤናማ እንዲሆን ከፈለግን አይናችንን ከትዕቢት ማስወገድ አለብን። ምላሳችንን ከሐሰት ንግግር መጠበቅ አለብን። ሶስተኛው እጃችንን ንጹሕ ደም ከማፍሰስ ሄደን ላንገልን እንችላለን። በሐሳባችን እንደዚህ ልናደርግ እንችላለን። እሱ ላይ ልንጠነቀቅ ይገባል። የሚቀጥለው ሐሳብ አራተኛው ጠቢቡ ሰሎሞን ያነሳው ሐሳብ ክፉን ሐሳብ የሚያበቅል ልብ። እርግጠኛ ነኝ የሳላችሁት ስዕል ወይም በአእምሯችሁ የያዛችሁት ስዕል ልብን የያዘ አይደለም አይደል? ሰውን ሳሉ ምናምን ስላችሁ ልብን የሳላችሁ አይመስለኝም። ከሳላችሁ በጣም ደስ የሚል ነው። ልብ በውስጥ ያለ የነገር ሁሉ ምንጭ ነው አይደል? ዲዛይን የሚያደርግ የምንፈጽማቸው ነገሮች ሁሉ ዲዛይን የሚደረገው በልባችን ነው። ልብ ያቅዳል፣ ሌሎቹ ይፈጽማሉ። ምላስ ይፈጽማል፣ እጅ ይፈጽማል፣ እግር ይፈጽማል፣ ሁሉም አካል ይፈጽማል። ለዚህ ነው ማቴዎስ ወንጌል ምዕራፍ 15 ቁጥር 19 ላይ ክርስቶስ እንደዚህ አለ፣
ከልብ ክፉ ሐሳብ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣል። ዋናው ኮሩ ያለው ልብ ላይ ነው። የማይታይ ነገሮችን ግን ሁሉ ዲዛይን አድርጎ አቅዶ ሌሎች አካላት እንዲፈጽሙ የሚያደርገው ኤርምያስ ለዚህ ነው የሰው ልብ እጅግ ክፉ ነው ማንስ ሊያውቀው ይችላል ይላል። እኔ የገረመኝ ጥቅሱ ላይ አስተውላችሁ ከሆነ ክፉ ሐሳብ ያለው ልብ አይደለም የሚለው አይደል? ክፉ ሐሳብን የሚያበቅል ልብ። አሁን ክፉ ሐሳብን ያበቅላል፣ ትነቅላላችሁ፣ ቀጥሎ እንደገና የሚያበቅል ማለት ነው። ኮንቲኒየስ ማለት ነው። አሁንም ቀጥሎም የሚያነሳ ማለት ያንን ልብ እግዚአብሔር እጅጉን አድርጎ ይጠላል። መግቢያ ላይ ያነበብነው ጥቅስ ላይ ምን ይላል? አጥብቀህ ምንን ጠብቅ? ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። የሰው ልጅ ማንነት በአካል ቢገለጥ፣ በመንፈሳዊ ማንነቱ ቢገለጥ፣ በልብ ውስጥ ያለው ነገር ሞልቶ ሲፈስ ነው ምናየው። ለዚህ ነው ልብህን አጥብቀ ጠብቅ ብሎ የሚናገረው። ኤፌሶን ላይ የልባችሁ አይኖች ሲበሩ ይላል። እግዚአብሔር የልቦናችንን አይን ያብራለን። አሜን። የልብ አይኖቻችን ሲበሩ ነገሮችን በጣም አጥርተን መመልከት እንችላለን። ከጤናው አንጻር ያለው ቅድም በተነገረው መሰረት ኋላ የምናነሳው ይሆናል። አምስተኛው እግዚአብሔር የሚጠላው የሚጸየፈው ነገር ወደ ክፉ የምትሮጥ እግርን እግዚአብሔር ይጠላል አይደለም፣ እግዚአብሔር ይጸየፋል። ወደ ክፉ ስብሰባዎች፣ ወደ ክፉ ድርጊቶች ዲዛይን ወደሚደረጉበት የምትሮጥን እግር እግዚአብሔር ይጠላል፣ እግዚአብሔር ይጸየፋል። ስለዚህ ያለው ተጠንቀቅ። እንግዲህ ሰው ብላችሁ የሳላችሁት ሰው እግር እንዳለው ተስፋ አረጋለሁ። ሄደን የሆነ ድርጊትን የምንፈጽመው እግራችን ይዞን ሲሄድ ነው። ስለዚህ እግርህን ጠብቅ። የሕፃናት መዝሙር ነበር አይደለ? አይኖቼን ውሰድ፣ እጆቼን፣ እግሮቼን እንደዚህ የሚል መዝሙር አለ አይደል? ሁሉ ነገራችንን ለእርሱ ስንሰጥ እሱ ሊጠቀምበት ይችላል። ስድስተኛው ሐሳብ የምንመለከተው በሐሰት የሚናገር ሐሰተኛ ምስክር እግዚአብሔር ይጠላል፣ እግዚአብሔር ይጸየፋል። ሲጀመር ሐሰት ነው። ምን ሐሰት መጨመር ያስፈልጋል? የሆነ ነገር በቃ ስናወራ ሰዎች ሲያወሩ እንሰማና አዎ እንደዚህ እኮ ነው፣ አዎ አንቺም ሰማሽ፣ ጉድ እኮ ነው ምናምን። ውሸት ላይ ውሸትን መጨመር እግዚአብሔር የሚጠላውና የሚጸየፈው ነገር ነው። ሰባተኛው ግን እግዚአብሔር ሊታገሰው የሚችለው ነገር አይደለም። በወገኖች መካከል ምንን የሚዘራ? ጥልን የሚዘራ። ተማምኖ በሚኖሩ ቤተሰቦች መካከል፣ ተማምኖ በሚኖሩ ጓደኛሞች መካከል፣ ተማምኖ በሚኖሩ ህብረተሰቦች መካከል ወይም ወገኖች መካከል ጠብን መዝራት እግዚአብሔር እጅጉን አድርጎ የሚጠላው ነገር ነው። ስለዚህ ከዚህ እነዚህ ነገሮች ራስህን ጠብቅ፣ ያኔ ጤና ይሆንልሃል ልጄ ሆይ ብሎ መጀመሪያ ላይ ጠቢቡ ሰሎሞን ያነሳውን ሐሳብ እንመለከታለን። እንዴት ነው ታዲያ አርዕስቱን 2017 ያልከው ልትሉኝ ትችላላችሁ። ወደ ቁጥሩ ስንሄድ 2017 ስናስቀምጥ የመጀመሪያ ሁለት የሆኑ አካሎቻችንን ይወክላሉ። ነገር ግን አንድ ድርጊት ያላቸው ሁለት አይን ምን አይነት ድርጊት ነው እንዳያደርግ የተባለው? በትዕቢት የተሞላ እንዳይሆን አንድ ድርጊት። እጃችን ሁለት ድርጊቱ ደግሞ ምን እንዳያደርግ? ንጹሕ ደምን እንዳያፈስ። እግራችን ሁለት ምን እንዳያደርግ ተባለ? ወደ ክፉ እንዳይሮጥ ተባለ። ሁለት አካል አንድ ድርጊት። ዜሮዋን ታልፉና አንድ ላይ ስትሄዱ ደግሞ አንድ የሆነ አካል ነገር ግን ሁለት ድርጊት ግን ይፈጽማል። የመጀመሪያው ምላሳችን ነው። ምን አያርግ ተባለ? ሐሰተኛ ንግግር አስወግድ ተባለ። ሁለተኛው ደግሞ በሐሰት ላይ ሐሰትን አትጨምር፣ አትመስክር ተባለ። ሁለት ስራዎች፣ አንድ አካል ሁለት ስራ የማይታይ። ሁለተኛው ደግሞ ልባችን ነው። እንዲሁ የማይታይ በስዕሉ ላይ ያልጠቀሳችሁት ያላሳያችሁት ነገር ግን ብዙን የሚሰራው ልባችን የመጀመሪያው ክፉን የሚያበቅል ልብ
እግዚአብሔር ይጠላል። የመጀመሪያው ይሄ ነው። ሁለተኛው ደግሞ በወንድሞች መካከል ጠብን መዝራት ከየት ይመጣል? ከልብ ይመነጫል። እነዚህ ነገሮችን አስወግድ አለው። ለዚህ ነው አርስቱን ባጭሩ እንድታስታውሱት 2017 ብዬ ያልኩት። እንደው ስትመለከቱት የሰው ልጅን ከጸጉሩ እስከ ጥፍሩ ድረስ ያለውን አካል ነው የነካው። ጠቢቡ ሰሎሞን ምክርን ሲሰጥ ሙሉ አካልህን ጠብቅ፣ ያኔ ሰላም ይሆንልሃል። ወገኖቼ ቅድም በነገርኳችሁ ቁጥር መሰረት በዓለማችን ላይ ትልቁ ገዳይ በሽታ የልብና የደም ስሮች ነው። በመንፈሳዊውም ትልቁ ገዳይ በሽታ የምን በሽታ ነው? የልብ በሽታ ነው። አጥብቃችሁ ልባችሁን ጠብቁ ሕይወት እንዲሆንላችሁ። ለዚህ ነው ቅድም የዘመርነው መዝሙር ላይ ልጄ ሆይ ምንህን ስጠኝ አለ። ምንህን? ልብህን ስጠኝ። ሌላ ነገር አልፈልግም። ልብህን ስጠኝ፣ እኔ ዲዛይን አረገዋለሁ። ከዛ በኋላ እጅ ምን እንደሚሰራ እኔ ያዛለሁ። ዓይንህ ምን እንደሚያይ እኔ ያዛለሁ። እግሪ ወዴት እንደሚሄድ እኔ ያዛለሁ። ምንህን ብቻ ስጠኝ? ልብህን ብቻ ስጠኝ። ወገኖቼ እግዚአብሔር ይርዳን። አሜን። ልባችን ለሱ መስጠት እንችል። እግዚአብሔር በጸጋው ይርዳን። ምናልባት ይህንን አጠር ያለውን አገልግሎት ወደ ማጠቃለያ ሳመጣ በተለያየ ሁኔታ ውስጥ በማወቅም ሆነ ባለማወቅ እነዚህ የተጠቀሱትን ሰባቱን አጸያፊ ድርጊቶች አድርገን ሊሆን ይችላል። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የሚያፈስ እጅ፣ ክፉን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት ላይ ሐሰት የሚመሰክር ምላስ፣ በወገኖች መካከል ጠብን መዝራት። ይህንን አድርገን ሊሆን ይችላል በማወቅ ሆነ ባለማወቅ። እግዚአብሔር ምን ይበለን? ይቅር ይበለን። አሁን ላይ ግን ማንነታችን ለሱ እንድናስረክብ እጋብዛችኋለሁ። እግዚአብሔር የሚጠላውን ነገር መጥላት እንድንችል፣ እግዚአብሔር የጠላውን እግዚአብሔር የተጸየፈውን ደግሞ መጸየፍ እንድንችል እድሉን ሰጣችኋለሁ። ምናልባት እንደኔ ራሳችሁን ለእግዚአብሔር ማስረከብ የምትፈልጉ ልቤን እንካ ዲዛይን አድርገው ምትሉ፣ ልቤን ውሰድና እጄን ምራ፣ ልቤን ውሰድና ዓይኔን ምራ፣ ልቤን ውሰድና እግሮቼን ምራ፣ ልቤን ውሰድና ሐሳቤን ተቆጣጠር የምትሉ ወገኖች ካላችሁ በእግሮቻችሁ እንድትቆሙ ጋብዛችኋለሁ። ለክርስቶስ ራሳችን ደግሞ እንድናስረክብ በጸሎት ደግሞ እንዘጋ እድሉን ሰጣችኋለሁ። በግል እንድትጸልዩ ጋብዛችኋለሁ። እግዚአብሔር ያሳዘንበት በማወቅም እነዚህን ሰባት አጸያፊ የሆኑ ድርጊቶችን በማወቅም ሆነ ባለማወቅ ያደረግንበት ጊዜ ቢኖር እግዚአብሔር ይቅር እንዲለን፣ በግል ደግሞ ከእግዚአብሔር ጋር እንድትገናኙ እድሉን ሰጣችኋለሁ። ልብህን ስጠኝ እኔ እሰራዋለሁ። አብረን በአንድ ላይ እንጸልያለን። የዘላለም አምላክ ስለ ላክልን መልእክት እጅግ አድርገን እናመሰግንሃለን። ልባችንን ውሰድ፣ እንደፈለክ አድርገህ ስራው። ማደሪያህን ደግሞ ጌታ ሆይ በማጽዳት እጆቻችንን ምራ፣ ዓይኖቻችንን ምራ፣ እግሮቻችንን ምራ፣ ሐሳባችንን ምራ። አስታራቂዎች አድርገን ከፋፋ የሆነ ሐሳብን ዲዛይን የሚያደርገውን ልባችንን በአንተ እቅድ የተሰራ እንዲሆን ለምንሃለን። ስለ ሰማን ክብር ምስጋና ለአንተ ይሁን፣ በኢየሱስ ክርስቶስ ስም። ጌታ ይባርካችሁ።